ሐኪሞች መኪና መንዳት ተራ ነገር ነው። 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። ወደ ትምህርት ቤት እንመለስ። ሃይስኩል ሐኪም የሆኑት እነማን ናቸው? ዛሬ ካቢኔ የሆኑት እነማን ናቸው? ኦኬ። ሰላም የማራኪ ቤተሰቦች፣ የስራ ማቆም አድማው ከከፊል ወደ ሙሉ የስራ ማቆም አድማ ሊሸጋገር እንደሆነ እየተነገረ ነው። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ የአድማው ተሳታፊዎችን ስም ዝርዝር ለመንግስት ገቢ እንዲደረግ ከባድ ትዕዛዝ ማስተላለፋቸው ተሰምቷል። ይህንኑ መረጃ በዝርዝር እናደርሳችኋለን። ስማቸው እንዳይጠቀስ የጠየቁ አንድ የጤና ባለሙያ ውስጥ አዋቂ ደግሞ የጤና ሚኒስቴርን አንድ ከባድ ሚስጥር አጋልጠዋል። ይህንኑ ሚስጥር ከማራኪ ትሰሙታላችሁ። ከዚሁ ከጤና ባለሙያዎች አድማ ጋር በተያያዘም ስሙ ተደጋግሞ የሚነሳው ፖለቲከኛ አቶ ጀዋር መሐመድም አስደንጋጭ መረጃ ያወጣ ሲሆን በዚህ ጉዳይ ላይ በሚስጥር ሊያገኙት ለሞከሩ አንድ ከፍተኛ የመንግስት ባለስልጣን የመለሰላቸውን ምላሽ በይፋ ተናግሯል። ባለስልጣኑ ማናቸው? የጠየቁትና የመለሰላቸውስ ምንድነው? የሚሉትንና ያወጣውን አስደንጋጭ መረጃ አሁን ትሰማላችሁ። በሌላ በኩል የቀድሞ የሰላም ሚኒስትር ዴኤታው አቶ ታዬ ደንዳ በበኩላቸው የመንግስትን አካሄድ ያጋለጠ መረጃ ይፋ አድርገዋል። አቶ ታዬ አድማው እልባት የሚያገኝበትን ብቸኛ መንገድም ጠቁመዋል። ከዚህ ባሻገር ብፁዕ ወቅዱስ አቡነ ማትያስ ደግሞ ከረጅም ጊዜ በኋላ ዝምታቸውን ሰብረው እውነቱን ተናግረዋል። የተናገሩት እውነት ጨምሮ ዝርዝር ጉዳዮችን አሁን እናቀርባለን። የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ መረጃዎቹ ጠቃሚና ወቅታዊ ሆነው ካገኟቸው ያላደረጋችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ አለፍን። የጤና ባለሙያዎች ሙሉ በሙሉ ስራ የማቆም እርምጃ ለመውሰድ ንግግር መጀመራቸው ተሰማ። የጤና ባለሙያዎች ተባብሶ ቀጥሏል ባሉት እስራትና እንግልት ምክንያት ሙሉ በሙሉ ስራ የማቆም እርምጃ ለመውሰድ ንግግር መጀመራቸው ታውቋል። በሀገሪቱ የተለያዩ አካባቢዎች በሰላማዊ መንገድ መብታቸውን ሲጠይቁ የነበሩት እነዚህ የጤና ባለሙያዎች እስራትና እንግልት እየተካሄደባቸው መሆኑን በመግለጽ ይህን በማስመልከትም ከታቀደለት ቀን በፊት ሙሉ በሙሉ ስራ ማቆም ለማወጅ ውይይት እንደጀመሩም እየተሰማ ነው። ባለሙያዎቹ የጀመሩት ሀገር አቀፉ የከፊል ስራ ማቆም አድማ የአንዳንድ የመንግስት ሆስፒታሎች አመራሮች ከጸጥታ ኃይሎች ጋር በመሆን ብቻ ወደ 10 የሚጠጉ የጤና ባለሙያዎችን ከቤታቸውና ከስራ ገበታቸው አንስተው ለእስር እንደዳረጉም ታውቋል። ከታሰሩት ባለሙያዎች መሃል ጠቅላላ ሐኪም፣ ኢንተርን ሐኪሞች፣ የቀዶ ሕክምና ስፔሻሊስቶችና ሬዚደንቶች፣ ነርሶችና የላብራቶሪ ባለሙያዎች ይገኙበታል ተብሏል። በተለያዩ ሆስፒታሎች የስራ ማቆሙን ባማከለ መልኩ የሆስፒታሉ ሰራተኞች ወደ ስራ ካልተመለሱ አስተዳደራዊ እርምጃ እንደሚወሰድ የሚዝት ማስታወቂያ በአስተዳደር አካላት አማካኝነት በየግቢው ተለጥፏል ብለው ቃላቸውን የሰጡ የእንቅስቃሴው አስተባባሪዎች የቅዱስ ጳውሎስ ሆስፒታል አስተዳደር በተጠባባቂነት የተያዙ ሐኪሞችን ከዛሬ ጀምሮ የሰው ሀብት ቢሮ በመምጣት እንዲመዘገቡ ማስታወቂያ አውጥቷልም ብሏል። ጠዋት ላይ ዶክተር ደረጀ ዱጉማ ከጥቁር አንበሳ ሆስፒታልና ከቅዱስ ጳውሎስ ሆስፒታል አመራሮች ጋር ተገናኝተው መንግስት ጉዳዩን በተለያዩ መንገዶች እንደሚይዘውም ጠቅሰዋል። በዋነኝነትም ስራ እያቆሙ ያሉ ሰራተኞችን ስም ዝርዝር ተቀብሎ በማባረር በአስቸኳይ ቅጥር ማድረግ እና ጥብቅ የሆነ አቴንዳንስ እንዲያዝ ጥያቄዎችን በተመለከተ በሂደት እንደሚመልስ ከዚህም ባለፈ ተቋሞ እናደርጋለን የሚሉትን የፖለቲካዊ ጥያቄ በማንሳት መጠቀሚያ ናቸው ብሏል በማለት መልእክታቸውንም አጋርተዋል። ጥያቄው የቅንጦት ወይም የስልጣን ወንበርን የመነቅነቅ ጉዳይ እንዳልሆነና ባለሙያው በቂ ክፍያ እየተከፈለው ስራ እንዲሰራና ህዝቡን እንዲያገለግል የመጠየቅ መሆኑ እየተገለጸ መብቱን የሚጠይቅ ባለሙያ ማሰርና ማንገላታት ህገ መንግስታዊ አለመሆኑንና ሰብአዊ መብትን የሚጋፋ በመሆኑ ሙሉ ለሙሉ ስራ ማቆም ከታቀደለት ቀን በፊት ሊታወጅ እንደሚችልም ይገልጻል በማለት አቋማቸውን በተለያዩ መንገዶች እየገለጹ ይገኛሉ። ትላንትን ጨምሮ በስራ ማቆም ላይ ያሉ ሆስፒታሎች አለርት ስፔሻላይዝድ ሆስፒታል፣ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል፣ የካቲት 12 ስፔሻላይዝድ ሆስፒታል፣ ቅዱስ ጳውሎስ ስፔሻላይዝድ ሆስፒታል፣ ንግስት ሌኒ ስፔሻላይዝድ ሆስፒታል፣ ደብረ ብርሃን ሐኪም ግዛው ስፔሻላይዝድ ሆስፒታል፣ ዲላ ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ አሰላ ስፔሻላይዝድ ሆስፒታል፣ ጥበበ ግዮን ስፔሻላይዝድ ሆስፒታል፣ ሐዋሳ ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣
የደወላቡ ዩኒቨርሲቲ ጎቤ ስፔሻላይዝድ ሆስፒታል፣ ወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ ሚዛን ቴፒ ስፔሻላይዝድ ሆስፒታል፣ ሚኒሊክ ሆስፒታል የአይን ክፍል፣ ቡታጅራ አጠቃላይ ሆስፒታል፣ አዲስ ዓለም ሆስፒታል፣ ፈለገ ህይወት ሆስፒታል፣ ጃልዶ አንደኛ ደረጃ ሆስፒታል፣ እንጅባራ አጠቃላይ ሆስፒታል፣ ደባርቅ አጠቃላይ ሆስፒታል፣ ጃናሞራ ሆስፒታል፣ ዳባት ሆስፒታል፣ ደሴ ሆስፒታል፣ መተማ አጠቃላይ ሆስፒታል፣ ጥቁር አንበሳ ስፔሻላይዝድ ሆስፒታል እንዲሁም ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል መሆናቸውም ታውቋል። ይህ በዚህ እንዳለ የሐኪሞች የስራ ማቆም አድማ በምን አይነት ምላሽ ሊቆም እንደሚችል የመንግስት ባለስልጣናት ጠይቀውኛል ሲል ከዚሁ እንቅስቃሴ ጋር ስሙ የሚነሳው ፖለቲከኛው ጀዋር መሐመድ በፌስቡክ ገጹ ላይ አስፍሯል። ከዚሁ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ የስራ ማቆም አድማውን ለመግታት ከመንግስት ምን አይነት ምላሽ መሰጠት እንዳለበትም የመንግስት ባለስልጣናት ጠይቀውኛል ሲል አቶ ጀዋር አስታውቋል። ይሁን እንጂ ፖለቲከኛው ይህንን የሚወስኑት የጤና ባለሙያዎቹ ራሳቸው ብቻ እንደሆኑ ግልጽ እንዳደረገላቸውም ጽፏል። ባለሙያዎቹ የሚያቀርቧቸው ጥያቄዎች የሚያሟላው ምን እንደሆነ የሚያውቁት እነሱ ብቻ እንደሆኑ አሳውቋል። እንቅስቃሴው የራሱ አመራር እንዳለውና ማንነታቸውን በመንግስት በደንብ እንደሚታወቅ ነው የተናገረው። በመሆኑም ባለስልጣናት በቀጥታ እነዚህን አመራሮች ጋር በቅንነት ለመደራደር ኃላፊነት እንዳለባቸው አቶ ጀዋር ምክረ ሀሳቡን አስፍሯል። በተጨማሪም ግለሰቡ እንዳለው የአቶ ጀዋር ሚና የጤና ባለሙያዎቹን እንቅስቃሴ መደገፍና ድምጻቸውን በመገናኛ ብዙሃን ማጉላት እንደሆነ ግልጽ አድርጓል። ይህንንም የሚያደርገው የእንቅስቃሴ አመራሮች በሚሰጡት መመሪያ መሰረት መሆኑንና በመንግስትና በጤና ባለሙያዎች መካከል ስምምነት ላይ ከተደረሰና የስራ ማቆም አድማው ከተቋረጠ በኋላ የራሱ የአቶ ጀዋር እንቅስቃሴን አብሮ እንደሚያከትምለት ግልጽ አድርጓል። እሱ ይህንን ቢልም ታዲያ ጥያቄያችን የዳቦ እንጂ የፖለቲካ አይደለም በማለት ፖለቲከኛው አቶ ጀዋር ከእንቅስቃሴያቸው ላይ እጁን እንዲያነሳ የሚጠይቁ ይዘቶችን በማህበራዊ ሚዲያው ሲዘዋወሩ አስተውለናል። ወደ ትምህርት ቤት እንመለስ። ሃይስኩል ሐኪም የሆኑት እነማን ናቸው? ዛሬ ካቢኔ የሆኑት እነማን ናቸው? ኦኬ ሐኪም የሆኑት እነማን ናቸው? ዛሬ ደግሞ ካድሬ ሆነው ጽንፈኛ ምናምን እያሉ ሐኪሞቹ የሚሰሩት እነማን ናቸው? ያ ሐኪሞቹ እነማን ናቸው? ያኔ ከአጠቃላይ ከ1 እስከ 3 የሚወጡ ልዩ የአእምሮ ተፈጥሮ ተፈጥሮ ተሰጥኦ ያላቸው hard working የሆኑ they were the best, the brightest and the most hard working የነበሩ ልጆች ናቸው። ማይንድ ዛሬ ወረዳ አስተዳዳሪ ሚኒስትር ዴታ እየተባለ እየተደረደረው ግን ማን ነው? በተያያዘ መረጃ ስማቸው እንዲጠቀስ ያልፈለጉ አንድ ምንጭ ለጊዜው ከዶክተር ደረጀ ዱጉማና ከመቅደስ ዳባ ጋር እየሰሩ መሆናቸውን ገልጸው ሁለቱም ባለሙያዎች ከሌሎች የጤና ባለሙያዎች ጋር በአንድነት እንደሚቆሙ አረጋግጠዋል። ምንጩ አሁን ያለው የደሞዝ መጠን የሰራተኞችን የኑሮ ውድነት ለመቋቋም በቂ አለመሆኑን አብዛኞቹ የሀገሪቱ ሚኒስተሮችም እንደተረዱት እንደሚያምኑ ተናግረዋል። ሆኖም የሀገሪቱን በጀት የሚመድቡት እነሱ መሆናቸው ጉዳዩን አስቸጋሪ እንዳደረገውም ጠቁሟል። በተጨማሪም ሀገሪቷን የያዙት አካላት ዓለም አቀፋዊ ሁኔታዎችን ችላ ብለው የህዝብን ገንዘብ ስልጣናቸውን ለማቆየትና ለሙስና በሚውሉ ግዙፍ ፕሮጀክቶች ላይ እንደሚያውሉት ውስጥ አዋቂ የመረጃ ምንጮችም ወንጅለዋል። ይህንን መልእክት በሚጽፉበት ወቅትም የመረጃ መኮንኖችና የፌዴራል ፖሊስ በጤና ሚኒስቴር የሚገኙ የጤና ባለሙያዎችን እያስፈራሩ እንደሚገኙ የጠቆሙት ምንጩ ይህ ቢሆንም ባለሙያዎቹ እንቅስቃሴያቸውን እንዲቀጥሉ ማሳስበዋል። በሚቀጥለው ሳምንት በመላው ሀገሪቱ የሚገኙ የመንግስት ሰራተኞች በሙሉ ንቅናቄውን እንደሚቀላቀሉም ያላቸውም እምነትም ገልጸዋል። ማንነታቸው እንዳይገለጽ የፈለጉት ግለሰቡ እንደ አንድ ሀገር መለያየት ሳይሆን በአንድነት ወደፊት መሄድ አለብን፣ ህዝባዊ ንቅናቄዎች ያለ ሁከት ለውጥ ማምጣት እንደሚቻል ከጎረቤታችን ኬንያ እንማር ሲሉ መልእክታቸውን አስተላልፈዋል። በሌላ በኩል የዳቦ ጥያቄ በኒኩለር ቦምብ አይፈታም ሲሉ አቶ ታዬ ደንዳ ሀሳባቸውን ገልጸዋል። የቀድሞ የሰላም ሚኒስተር ዴኤታ አቶ ታዬ ደንዳ በቅርቡ በጤና ባለሙያዎች ጉዳይ ላይ በሰጡት አስተያየት የብልጽግና ደሴት ነዋሪዎች የጤና ባለሙያዎች የዳቦ ጥያቄ ታፍኗል እያሉ መፎከር ጀምረዋል ሲሉም ወቅሰዋል። አቶ ታዬ በአስተያየታቸው ይህ የዳቦ ጥያቄ በአግባቡ ካልተመለሰ በቄስ ሞገሴዎች ከንቱ ፕሮፓጋንዳ ይቅርና በኒኩለር ቦምብም ሊፈታ አይችልም ሲሉ በጽኑ ተናግረዋል።
ተናግረዋል። የሚበላውን ያጣ ህዝብ መሪውን ይበላል የሚባለው አባባል በመጠቀምም ነው ሀሳባቸውን የገለጹት። ለሀገር የሚሰራው እየተራበ የሀገር አክሳሪዎች የሚደላቀቁበት ሁኔታ በፍጹም ሊቀጥል አይችልም ሲሉም አሳስበዋል። የሚበረታታ ቢሆንም ሙያተኛው እየተራበ ሊሳካ እንደማይችል አቶ ታዬ ተናግረዋል። ይህ ለትምህርት፣ ለፍትህ፣ ለጸጥታና ለሌሎች ሴክተሮች እውነት ነውም ብለዋል። ባለሙያው እያስራቡ አገልግሎቱን ማሻሻል አይሆንም ሲሉም ሰሞነኛ ጉዳዩን አጽንኦት ሰጥተውበታል። በመጨረሻም አቶ ታዬ ከከፍተኛ የመንግስት ባለስልጣናት መካከል ስንቶቹ በሀገር ውስጥ እንደሚታከሙ ጠይቀዋል። የሐኪሞቹ የዳቦ ጥያቄ እሳቸውንና ቤተሰባቸውን እንደሚመለከት ገልጸው ሌላ ገንዘብ ካልተገኘ የቤተ መንግስቱ ግንባታ ለጊዜው ይቁምና ለነሱና ለሌሎች የመንግስት ሰራተኞች ዳቦ መበያ ይከፈላቸው ሲሉም ጥሪ አቅርበዋል። የማራኪ ቤተሰቦች ያላደረጋችሁ ቻናላችንን ሰብስክራይብ እንድታደርጉና አስተያየትም እንድትጽፉልን እያስታወስናችሁ ወቅታዊ መረጃዎቻችንን ወደ እናንተ ማድረሳችንን ቀጥለናል። የርክበ ካህናት ምልዓተ ጉባኤ መጀመሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል። በመልእክታቸውም ኢትዮጵያ ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን ይሁንና በቃ በሉ ብለዋል። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ ያሉ ሲሆን በዚህ አማራጭ እናት ሀገር እፎይታ እንድታገኝም አድርጉ። ይህንንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱ። የቤተ ክርስቲያናችንም ወቅታዊ መልእክትና ጥሪም ይህ ነው ብለዋል። ከሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ህዝባችንን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም መስራት እንደሚገባም አሳስቧል። የኢትዮጵያ ህዝብ ለእንግልት እየተዳረገ ያለው የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው ያሉት ብፁዕ ወቅዱስ አቡነ ማትያስ እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለንም ብለዋል። በተጨማሪም ህዝቡ የተሻለ ማህበራዊ አገልግሎቶችን እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙንና አንድነቱን የተጠበቀ እንዲሆን በማስተማርም በተግባርም በማሳተፍ የህዝቡ መሪዎች አርአያ በሆነ መልኩ መስራት እንደሚገባ አጽንኦት ሰጥተውበታል። የማራኪ ቤተሰቦች ከጤና ባለሙያዎቹ የስራ ማቆም አድማ ጋር በተያያዘ በየአካባቢያችሁ የታዘባችሁትን ብታካፍሉን ደስ ይለናል። አስተያየቶቻችሁንም እንጠብቃለን። ካላደረጋችሁ ማራኪን ሰብስክራይብ ማድረጋችሁን እንዳትረሱ። በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩ። ሐኪሞች መኪና መንዳት ተራ ነገር ነው። 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። ወደ ትምህርት ቤት እንመለስ። ሃይ ስኩል ሐኪም የሆኑት እነማን ናቸው? ዛሬ ካቢኔ የሆኑት እነማን ናቸው? ኦኬ ሐኪም የሆኑት እነማን ናቸው? ዛሬ ደግሞ ካድሬ ሆነው ጽንፈኛ ምናምን እያሉ ሐኪሞቹ የሚሰሩት እነማን ናቸው? ያ ሐኪሞቹ እነማን ናቸው? ያኔ ከአጠቃላይ ከ1 እስከ 3 የሚወጡ ልዩ የአእምሮ ተፈጥሮ ያላቸው hard working የሆኑ they were the best, the brightest and the most hard working የነበሩ ልጆች ናቸው። ማይንድ ዛሬ ወረዳ አስተዳዳሪ ሚኒስቴር ዴታ እየተባለ የተደረደረው ግን ማን ነው?